ሰላም ሰላም ጤና ይስጥልኝ ውድ የቃሊቶ ፋሚሊዎች በጠቅላላ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። ውድ ፋሚሊዎቼ፣ ወዳጆቼ፣ ቤተሰቦቼ ሁላችሁም በቅንነትና በመልካምነት ሰብስክራይብ፣ ላይክ፣ ሼር ስለምታደርጉኝ ቴንክ ሶ ማች በጣም ነው የማመሰግናችሁ። እንግዲህ ምሳ ልበላ ማለት ነው። ዛሬ እርጎ ነው ይዤላችሁ የመጣሁት። እንግዲህ የጎጃም እርጎ የእውነት ምን ልበላችሁ፣ በቃ ከማየት በላይ ምን ይባላል ምን ይባላል ነው የምላችሁ። ምሳ ልበላ በሚገርም ሁኔታ እርጎ ታውቃላችሁ? የጎጃም እርጎ እንደው ጎጃም እኮ ማርና ቅቤው ወተቱ የሚባል እኮ የእውነት ታይቶለት ተመስክሮለት ነው፣ እውነት ለመናገር ማለት ነው። እና በቃ ሁሉ ነገር የእውነት በጣም ማለት ነው። እና ዛሬ እርጎ በእንጀራ እዚህ ጋ ምስር ወጥ ክክ ወጥ አለ፣ ጎመንም አለ እና ከዛ ምሳ እንብላላችኋለሁ ውዶቼ። እሺ ምሳ እንብላ ኑልኝ። ይሄን ያማረ እርጎ አንድ ላይ ሆነን እንታደመው። አንድ ላይ ሆነን ገጠር ላይ በቅል ነው የሚረጋው። ላሙ በሚታለብበት በቅሉ የለም፣ በቅል ነው የሚረጋው የሚደረገው ምናምን ነገር። ግን እኛ ከገጠር በቃ አምተነው ነው በሳህን ያረጋ ነው ቤታችን ማለት ነው አምተን። ስለዚህ በሳህን ያረጋሁትና በጣም ነው የሚያምር። ግን ያው ደስ የሚል በእንትኑ ሲሆን ነው፣ በቅል ሲሆን ወይኔ እንደ ብቻ የሆነ እንትኑ ደስ ይላል። በሳህንም ቢሆን ግን ያ እናኛ አካባቢ እንደዛ ነው የሚደረግ እላችኋለሁ። እና ይሁትማ ብድግ እኮ ይላል። ይሁት በቃ ብድግ ይላል። ዝም ብሎ ብድግ ቁርስ ነው የሚለው። ቁርስ ማለት ነው በቃ ምን ልበላችሁ። ደግሞ ማብረዱ ደግሞ መጣፈጡ ኧረ ስንቱ ብቻ በጣም ነው የሚጥምላችኋለሁኝ ውዶችዬ። ጎጃም እኮ ለካ ሁሉ ነገር የተመሰከረለት የእውነት ታይቶለት ተመስክሮለት ነው። እኔ መቼም ምን ለምላችሁ አላቅም ውዶቼ፣ በጣም ማለት ነው። እና ኑ ምሳ እንብላ። ኑ ጥያችሁ መብላት አልፈልግም እላችኋለሁ ውዶች። ኑ ቶሎ አብረን እየበላን እናጠጥም እላችኋለሁ ምሳ እና ውዶችዬ፣ ወይ እባካችሁ ስወዳችሁ ነው የምላችሁ ቪዲዮዬን ማለት ነው። ሁላችሁም ሸር እያደረጋችሁ አበረታቱኝ፣ ሰብስክራይብ አድርጉኝ። በጠቅላላ ይሄንን ቪዲዮ የምታዩ ውድ የኢትዮጵያ እንቁዎች ማለት ነው ሁላችሁም እናት አባት እህት ወንድሞቼ አትለፉኝ፣ በቃ አትለፉኝ። እሺ አበረታቱኝ፣ አትለፉኝ። እሺ ሁላችሁም ማለት ነው። በቅንነትና በመልካምነት ደግሞ ጉረሱልኝ። እስቲ ላብርዳችሁ፣ ጉረሱልኝ እስቲ እንደው እስቲ ጉርስ አድርጉልኝ ውዶቼ። እና በጣም ይመቻል፣ ይጣፍጣል፣ አይገልጸውም። የእውነት በጣም ማለት ነው። በጣም ነው የሚጥመው። በጣም በቃ ይለያል እላችኋለሁ ውዶቼ። ይለያል ብቻ እንደው ዝም ብዬ ጉርስ እያደረኩላችሁ ነው እላችኋለሁ። በጣም ተመችቶኛል፣ በጣም ወድጄዋለሁ። በጣም ማለት ነው። በጣም ክክ ወጥም ወዳለሁ፣ ጎመን ወዳለሁ። በቃ በጣም ደስ ይላል። እግዚአብሔር ይመስገን ሁሉንም እንደወድ ስላደረገኝ፣ እግዚአብሔር እድሜና ጤናም ስለሰጠኝ አመሰግነዋለሁ አይደለ ውዶችዬ። እና ያው ሁሌም እንደምላችሁ ሰው ባለው ነው። ፓስታም እዚህ ጋር ለልጅ ሰርቼለት ቅድም ፓስታውን አብረሽ እሱ ሊያርጊውና ነው የምበላ ብሎ በጎን አድርጌ ፓስታም ደግሞ የበላውላችሁ ነው። እና ደግሞ እዚህ ጋር ቡናዬን ዱቅ አረኩኝ። ቡና ምሳ ሰዓት ነው ብያችሁ የለ። ከዛ ቡናችንን ቆላ እያደረግነው ምሳችንን አነሳስተን ጨርሰን በልተን ቡናችንን እየቆላላን ነው። እስቲ ያምራል ይሄ ቡና። እንዴት ልበላችሁ፣ ጣዕሙም እንደዚሁ እንደ መልኩ ነው። በጣም ነው የሚያምር፣ በጣም ይለያል። ነው ቡና እንጠጣ እላችኋለሁ ውዶቼ። ቡናው ደረሰ ውዶችዬ። ስለ መድኃኔዓለም ዛሬ እኮ መድኃኔዓለም ነው የወሩ መድኃኔዓለም ማለት ነው። እና እንኳን አደረሳችሁ። ከቀን ከሳምንት ከወር በሰላም ያድርሰን። እሱ መድኃኔዓለም ይደግፈን፣ በሁሉ ነገር ከጎናችን ይሁን።
ተጎናችን ይሁን እላችኋለሁ ወዶቼ። እና ስለ መድኃኔዓለም ኑ ቡና እንጠጣ፣ ኑ ቁርስ እንዘክር እላችኋለሁ ወዶቼ። በጣም ነው የምወዳችሁ። እሺ ሁላችሁም በሀገር ውስጥም ያላችሁ በጠቅላላ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛልኝ። እወዳችሁ አከብራችኋለሁ። ሁላችሁም እኔን ሰብስክራይብ እያደረጋችሁ የምታበረታቱኝ ውድ ኢትዮጵያውያን በቃ ምን ልበላችሁ፣ ያሰባችሁ ነገር ሳይካላችሁ 1000 ዓመት ኑሩልኝ። ሰላምና ደስታን ሁሉ እመኝላችኋለሁ፣ ጤናን እመኝላችኋለሁ። እሺ ውዶችዬ እና ቡና እንጠጣ። ይሁት ጠቃጠቆ ሙዝ ነው፣ ጠቃጠቆ ሙዝ ነው እና ይሁት እስቲ እንዴት እንደሚያምር ደግሞ እንዴት እንደሚጣፍጥ። ኦ ማይ ጋድ በጣም ነው የሚጣፍጠው፣ በጣም ነው የሚጥመው እላችኋለሁ። እየጎመድኩላችሁ ነው እስከ መጨረሻው ድረስማ በጣም ነው የሚጥመው ወዶችዬ። ወይ እና እግዚአብሔር ይመስገን፣ ክብሩ ይስፋ መድኃኔዓለም። ቸሩ መድኃኔዓለም ደግሞ ዛሬው በሰላም ያደርሰን እላችኋለሁ። ወዳችኋለሁ። ቡናችንን እንቀዳዳ፣ ጭሳችንን ጭስ እናደርግና እናጭጭስና እኔ የቤት ጭስ በጣም ነው የምወድ፣ የእውነት በጣም እንደው እዛ አረብ ሀገር ነው የለመድኩት። እና ቡና እስቲ እውትማ ይሄን ቡና ወይኔ መድኃኔዓለም ይሄን ቡና ይውልኝማ ራሱ እንኳን መጠጣት ማየት ብቻ በቂ ነው። ራሱ እንኳን መጠጣት ማየት ብቻ በቂ ነው። ማርያም በጣም ነው በቃ ዋው ነው የምትሉ ቡናን በቃ ይሄን ቡና በቃ ቡና በደንብ የሚያፈላ እና የሚጠቀም ሰው ነው የሚያውቀውና ልነግራችሁ አልችልም። ልክ እንደመልኩ በቃ ሁሉ ነገሩ እኔ የእናንተ ባለሙያ ነኝ እኮ የኔ ወዶችዬ። እና ግን እኔ ብቻ እየጠጣሁ ዋጋ አለው ትላላችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። በቅንነት ሁላችሁም ስላያችሁኝ ስላዳመጣችሁኝ ሰብስክራይብ ላይክ እያደረጋችሁ ስለሆነ አመሰግናችኋለሁ። በያላችሁበት